የተወደዳችሁ የአባቴ ብሩካን ወንድሞች እህቶች፣ በዓለም ዙሪያ ያላችሁ ሰላምታዬን አቀርብላችኋለሁ። የጌታ ጸጋ ሰላም ይብዛላችሁ። እንዴት አላችሁልኝ? እኔ እጅግ በጣም ሰላም ነኝ። ከሰላም አምላክ የተነሳ ክብር ለሱ ይሁንለት። ዛሬ የእግዚአብሔርን ቃል ወደ እናንተ ይዤ ቀርባለሁ። ዛሬ በምድረ በዳ ውስጥ ቆማችሁ አልሸነፍም፣ አምላኬ ጋር ድል ይነሳለሁ፣ አምላኬ ጋር አሸናፊ ነኝ፣ አምላኬ ጋር ታሪክን አዘግባለሁ፣ ታሪክን የሚሰራ አምላክ ወደ እኔ ይመጣል፣ ነገርን ይሰራል ለምትሉ ቆማችሁ እግዚአብሔርን ተማምናችሁ የቆማችሁ ሳትሸነፉ ሳትሸበሩ እግዚአብሔርን ይዛችሁ የቆማችሁ ያላችሁ እናንተን ይመለከታል። ስለዚህ ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው አንደኛ ሳሙኤል ምዕራፍ 17 ቁጥር 50 እና 51 ላይ ያለው ላይ ቆመን የእግዚአብሔርን ቃል እንካፈላለን። ዛሬ የእግዚአብሔር ቃል ለመናገር እንዲመቸኝ ቀድሜ ርዕሴን እነግራችኋለሁ። ታሸንፋለህ በሚል ርዕስ አብረን እንካፈላለን። በዚህ አንደኛ ሳሙኤል ምዕራፍ 17 ቁጥር 50 እና 51 ላይ እንዲህ ይላል፣ ዳዊትም ፍልስጤማዊን በወንጭፍና በድንጋይ አሸነፈ፣ ፍልስጤማዊንም መትቶ ገደለ፣ በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ ፍልስጤማዊው ላይ ቆመ፣ ሰይፉንም ከሰገባው መዘዘው፣ ገደለው፣ ራሱንም ቆረጠ። ፍልስጤማውያንም ዋናቸው እንደሞተ ባዩ ጊዜ ሸሹ ይላል። ጌታ አባት ሆይ እናመሰግናለን፣ ከፍ ከፍ እናደርጋለን። የከበርክ ሆይ የገነንክ ሆይ በዓለም ዙሪያ የሚነገርልህ እነሆ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ የተባለልህ እልልታ የሚገባ አምልኮ ስግደት ሁሉ ላንተ የሆነልህ ዛሬም ልጆች ያው የከበረው ቃልን ይዘን ንጉሥነትን፣ ኃይልን፣ ማዳንን እያወጀን እነሆ ቃልን እናነሳለን። በቃል መንፈስ ውስጥ ለብዙዎች እንድትደርስ መውጣት እንዲሆንላቸው፣ መሄድ እንዲሆንላቸው፣ ማሸነፍ እንዲሆንላቸው፣ ታሪክ መዘገብ እንዲችሉ እኔ ጸልያለሁ። የሚሆኑ ለአንተ ክብር ይሁን፣ ያው ጌታ በኢየሱስ ስም አሜን። እንግዲህ ርዕሴን መግቢያ ላይ እንደተናገርኩ ታሸንፋለህ፣ ታሸንፋለሽ በሚል ርዕስ አብረን እንካፈላለን። እንግዲህ በዚህ ስፍራ ላይ በዚህ አንደኛ ሳሙኤል ምዕራፍ 17 ቁጥር 50 ላይ ሲጀምር ዳዊትም ፍልስጤማዊን በወንጭፍና በድንጋይ አሸነፈ ይለናል። እግዚአብሔር ሕዝብ የማይሸነፍበትና ድል የሚነሳበት ወደፊት አልፎ ሄዶ እግዚአብሔርን ስም የሚያስጠራና ራሱም የእግዚአብሔርን እርዳታ አይቶ ለብዙዎች ምሳሌ የሚሆንበት በዙሪያችን በመጽሐፍ ቅዱሳችን ውስጥ ዛሬም በምድራችን ቅሬታዎች አሉ። እንግዲህ በዚህ ስፍራ ላይ ስንመለከት ዳዊት በሰይፍ አይደለም፣ ዳዊት የያዘው ጎልያድን የሚያሸንፍበትና የሚጥልበት እንደ ሰውኛ ወይም ደግሞ በሰው አካሄድና በሰው እይታ የማይደረስበት የማይነገርና መታሰብም የማይችል ሁኔታ ነው። ዳዊት ግን ፍልስጤማዊን በወንጭፍና በድንጋይ አሸነፈ ይላል። ለዚህ ነው ርዕሴንም ከዚህ የወሰድኩት ታሸንፋለህ ብዬ ያው እግዚአብሔር ቃል ወደ እናንተ ይዤ ስቀርብ አሸናፊ እንጂ ተሸናፊ አይደላችሁም። እግዚአብሔርን ይዛችሁ እግዚአብሔርን ተማምናችሁ እግዚአብሔርን ተደግፋችሁ አሸናፊዎች ናችሁ፣ ድል ነሺዎች ናችሁ፣ ራስ ናችሁ፣ ገዢዎች ናችሁ፣ የበላይ ናችሁ። ምክንያቱም የበላይ የሆነው ሁሉን የሚገዛው የሰማይና የምድር ገዢው እግዚአብሔርን ተማምኖ ተደግፎ ስሙን ጠርቶ በምድረ በዳ ውስጥ የቀረ ታሪክ ሳይዘግብ የቀረ ማንም ስለሌለ፣ ምክንያቱም እዚህ ስፍራ ላይ ዳዊትን ፍልስጤማዊን በወንጭፍና በድንጋይ አሸነፈ ይልና ፍልስጤማውያንን መትቶ ገደለው ይላል። መትቶ ገደለው፣ ገዳዩን ገደለው፣ አጥፊውን አጠፋ። እንግዲህ በዚህ ስፍራ ላይ እንደምንመለከተው ጎልያድ የሚባለው ሰው በቀንና በሌሊት ሕዝበ እስራኤልን ልብ የጣለ፣ ልቡን ያወረደ፣ ፍርሃትና ድንጋጤ ውስጥ የከተታቸው፣ ስጋት እንዲውጣቸው ያደረገ፣ የተኩራራና ከእግዚአብሔር በላይ ራሱን ያሳየ፣ ትልቅ ነኝ ያለ፣ በራሱ ማንነት ኮርቶና ማን ይጥለኛል፣ ማን እኔ ጋር ይደርሳል ብሎ የተማማለና በብዙዎች ዘንድ
ተቀባይነትን ያገኘ ወይም ደግሞ የሚፈራና የሚወራለት ነው። እንግዲህ መጽሐፍ ቅዱሳችን ላይ ስንመለከተው በዚሁ አንደኛ ሳሙኤል ምዕራፍ 17 ቁጥር 30 ላይ ስንመለከት ሳኦል እንኳን እሱ ብረት ለባሽ ነው፣ እሱ ትልቅ ነው፣ እሱ ከልጅነቱ ጀምሮ ጦረኛ ነው እያለ እስከ 34 ድረስ ስንመለከት ሳኦል ለዳዊት ሲነግረው እንመለከታለን። ምክንያቱም ብረት ለባሽ ነው፣ ትልቅ ነው፣ አስፈሪ ነው፣ ብዙዎችን የገደለ ነው፣ ብዙዎችን ያጠፋ ነው፣ ብዙዎችን ያንበረከከ ነው። ይሁን እንጂ ግን የእግዚአብሔር ቀን መጣ። ዳዊት እንግዲህ ከምድረ በዳ በመጣ ጊዜ ይሄንን ፍልስጤማዊ አሸንፋለሁ ብሎ እግዚአብሔርን ተማምኖ በወጣ ጊዜ ድል እንደነሳ እንመለከታለን። እንግዲህ በዚሁ ምዕራፍ 17 ቁጥር 46 ላይ ስንመለከተው እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል፣ እመታማለሁ፣ ራስንም ካንተ አነሳለሁ እያለ ፍልስጤማውያንንም ሰራዊት ሬሳ ለሰማይ ወፎችና ለምድር አራዊት ይሰጣለሁ፣ ይህ ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ይላል። ተመልከቱ፣ በምድር ሁሉ የእስራኤል አምላክ እግዚአብሔር እንዳለ ምድር ሁሉ ታውቁ ዘንድ እግዚአብሔር እንዳለ ገዢ እንዳለ ያውቁ ዘንድ እግዚአብሔር እንዳለ ዘንድ እኔ የምመጣብህ በእስራኤል አምላክ በጭፍራዎች አምላክ በእግዚአብሔር ስም እመጣብሃለሁ እያለ የዳዊት ጦርና የዳዊት መሳሪያ የሚያሸንፍበት እግዚአብሔር ሆኖ እንመለከታለን። እንግዲህ አሁን ደግሜ ያነባለሁ። እግዚአብሔር ዛሬ ይለዋል። ይሄ የሚለው ለጎልያድ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል ይለዋል። እግዚአብሔር አንተን በእጄ አሳልፎ ይሰጣል፣ እመታማለሁ፣ ራስንም ካንተ አነሳለሁ፣ ፍልስጤማውያንንም ሰራዊት ሬሳ ለሰማይ ወፎችና ለምድር አራዊት እሰጣለሁ። ይህም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ነው ይላል። ይታወቅ ዘንድ እግዚአብሔር እንዳለ ይታወቅ ዘንድ ምድር ሁሉ ታውቅ ዘንድ ተዋጊ አለ፣ ገዢ አለ እንዳለ፣ ኃይለኛው እንዳለ፣ የማይቀደም እንዳለ፣ የማይሸነፍ እንዳለ ያውቁ ዘንድ ተዋጊ እግዚአብሔር እንዳውቁ ዘንድ እኔ በእግዚአብሔር ስም መጣባ። ይሄ ደግሞ እኔ በዚህ መጣብ በምድር ሁሉ እግዚአብሔር በእስራኤል ዘንድ እግዚአብሔር እንዳለ ይታወቅ ዘንድ። ወገኖች ሆይ በዚሁ ቁጥር 51 ላይ ቀጥለን ስንመለከት እንግዲህ የእግዚአብሔር ቃል የሚነግረን ቁጥር 51 ላይ ዳዊትም ሮጦ የፍልስጤማዊውን ላይ ቆመ፣ ሰይፉንም ይዞ ከዘገባ መዘዘው፣ ገደለውም፣ ራሱንም ቆረጠው ይልና ፍልስጤማውያንም ዋናቸው እንደሞተ ባዩ ጊዜ ሸሹ። ፍልስጤማውያንም ዋናቸው ጎልያድ እንደሞተ ባዩ ጊዜ በተመለከቱ ጊዜ ሸሹ። ደንግጦ በርግጎ ሸሹ ይላል። ዛሬ አንተን የበረታብህ አንቺን የበረታብሽ ምን ይሁን? አንቺን ያቆመሽ የታገለሽ የተቋቋመሽ የተፋለመሽ የተገዳደረሽ በቅርበት ቢሆን በርቀት በግልጥ ቢሆን በስውር በዙራችሁ የሚያደባ ማን ነው? እግዚአብሔር አሸናፊነትን በደጅሽ በቤትሽ ያደርጋል። ርዕሴ እንዳልኩት ታሸንፋል። መከራን ታሸንፋል። ተግዳሮትን ታሸንፋል። በቀልተኛውን ታሸንፋል። ኑሮን ታሸንፋል። የሚከብድ ነገር፣ የላቀ ነገር፣ የከበደ ነገር በእግዚአብሔር ይሸነፋል። እንግዲህ መጽሐፍ ቅዱሳችን ላይ በዚሁ አንደኛ ሳሙኤል ምዕራፍ 17 ቁጥር 47 ላይ ይህን ይላል። እንግዲህ ምድር ሁሉ
ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ነው ካለ በኋላ ቁጥር 47 ላይ እንዲህ ይላል፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር እንደማያድን እንዳለ ያውቁ ዘንድ ይላል። ደግሞ ከጠላትም በምድር ሁሉም በእስራኤል ዘንድ አምላክ እንዳለ ያውቁ ዘንድ ይልና ቁጥሩ 47 ላይ ደግሞ ስንመለከት በዚህም ጉባኤ ይላል። ይህም ጉባኤ በእግዚአብሔር ቤት እግዚአብሔር የሚታመኑ ዘንድ እንኳ ደግሞ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር እንደማያድን እንዳለ ያውቁ ዘንድ ነው። የሚገርም ይሄም ደግሞ የእግዚአብሔር ወገን የሆኑት እግዚአብሔርን የሚጠሩት እግዚአብሔርን የተደገፉት እግዚአብሔር በሰይፍና በጦር እንደማያድን እነሱም ያውቁ ዘንድ እንዳለ ከዚህ ጦርና ከዚህ ሰይፍ ውጪ እግዚአብሔር ማዳን እንዳለ የእግዚአብሔር አደራረግ እንዳለ ያውቁ ዘንድ ይለናል። ወገኖቼ ሆይ በምድራችን ላይ አመፅ ብነሳ፣ ክፋት ብነሳ እግዚአብሔርን የሚተማመኑ እግዚአብሔርን የሚደገፉ እግዚአብሔርን የሾሙ እግዚአብሔርን የጠበቁና ከእግዚአብሔር ጋር ሰልፍን የሚሰለፉ እግዚአብሔር ጋር ጦርነትን የሚገጥሙ አሸናፊ እንጂ ተሸናፊ አይደሉም። ስለዚህ መጽሐፍ ቅዱሳችን ላይ መዝሙር 36 ቁጥር 12 ላይ አመፃን የሚያደርጉ ሁሉ ወደቁ ይላል። አመፃን የሚያደርጉ ሁሉ፣ ክፋት የሚያደርጉ ሁሉ ወድቀዋል፣ መቆምም አይችሉም ይላል። ዛሬ ወገኔ ሆይ በዓለም ዙሪያ ያላችሁ ቅዱሳን ወገኖቼ ሰልፍ በዙሪያችሁ የበረታ እናንተ እግዚአብሔርን ተማምናችሁ የቆማችሁ ታሸንፋላችሁ። እግዚአብሔር ጋር ቆማችሁ አሸናፊ እንጂ ተሸናፊ አይደላችሁም። እግዚአብሔር ለዘላለም የተባረከውን። እንግዲህ ደግመን ስንመለከት መዝሙር 51 ላይ ዳዊትም ሮጦ ፍልስጤማዊ ላይ ቆመ ይላል። ፍልስጤማዊ ላይ ቆመበት ይላል። ሮጦ ቆመበት። ገዢው የመሰለ ኃይለኛው የመሰለ ጎልያድ ላይ ቆመ። ሃሌሉያ! ቆመና ፍልስጤማዊ ላይ ቆመ ይልና ሰይፉንም ይዞ ከሰገባው ወሰደው፣ ይዞ መዘዘው፣ ገደለውም፣ ራሱንም ቆረጠ። ፍልስጤማውያንም ዋናቸው እንደ ሞተ ባዩ ጊዜ ሸሹ። ዋናቸው መሪያቸው አለኝ የሚል በእነሱ መካከል ስም ያለው ዋናቸው ሲሞት ሸሹ። ዛሬ እግዚአብሔር ጠላቶችን ከሰፈር ያሸሻል፣ ከምድር ያሸሻል። አንተ የፈራው ላይ ወርስ እግዚአብሔር አሸናፊ ያደርግሃል። ታሸንፋለህ እንጂ አትሸነፍ። ትገዛለህ እንጂ አትገዛም። ራስ ትሆናለህ እንጂ ራስ አይሆንብህም። ላይ ትሆናለህ እንጂ ታች እግዚአብሔርን ተማምነ ላይ እንጂ ታች አትሆንም። ራስ እንጂ ጅራት አትሆንም። የእግዚአብሔር ሕዝብ ሆይ እግዚአብሔር ከእናንተ ጋር ነው። እግዚአብሔርን የወገናችሁ አሸናፊነት የእናንተ ነው። ምናልባት ሕዝበ እስራኤል መንገድ ከብዶባቸው የመጣባቸው ሰልፍና መከራ የተነሳ ጉልበት ከዳቸው። ለምንድን ነው ቢባል እግዚአብሔር ላይ መታመናቸውን ሲያነሱ እግዚአብሔር ላይ መታመናቸው ስላላ በመንገድ ቀሩ። ወጥቶ ነበረ መንገድ ቀሩ። ዛሬ እስከ መጨረሻ እግዚአብሔርን የሚታመኑ ግን ያሸንፋሉ እንጂ አይሸነፉም። ሻሎም